አሁን ዛሬ ከቤቱ ሰው አይጥ የሚበዛበት ሌባ ሲሆን እማምላክን ቀላል መስሏችኋል? ሰው ስርዓተ እግዚአብሔር ካላፈረሰ ቤቱ አይጥ አይመጣም። በእውኑ እንደው ቤታችሁን ፈትሹ፣ ንስሐ ግቡ። የሰረቃችሁ ካለ መልሱ። የእግዚአብሔርና የሰው ገንዘብ የወሰደ ሰው አይጥ ነው የሚበጠብጠው። ቤተ ክርስቲያን ውስጥ አይጥ ከገባ አይጥ ካልበደሉ አይገባም። በዚህ እርግጠኛ ነኝ። ቆይ ነገ አባህርሳ አንተ ቤት እናገኛታለን እኮ በድዬ ማለት ነው። መልሱ ያ ነው ማለት። የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። ሲቸግራችሁ ሲነደን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። መጸለይም አይሆንላችሁ አትጸልዩ ግን አላልኩም። መናገርም ነገርን ማስረዳትም አይሆንላችሁ ንባይ ቀደማችሁ ችግር የለውም። የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። እርፍ ማለት እኮ ነው። ለዚህኛው ጉዳይ የማትባል እናት እያለች እኛ ምን አገባን? እሷን የሰጠን መድኃኔዓለም የተመሰገነ ይሁን። አሁንም ደጋግሜ እላለሁ፣ እሷ የችግራችን መፍትሄ ናት። ሲቸግራችሁ ኑ፣ በረከት ያለው እዚህ ነው። ሲቸግራችሁ ኑ፣ ሰላም ያለው እዚህ ነው። ሲቸግራችሁ የእውነት ልንገራችሁ፣ ቱክ 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 የሚል ነገር አታብዙ። ዝም ብሎ ያለ አይደል ሲነደን ጨለማውን በፍጥጭ አርጋውን በእርግጫ የምንልበት ምክንያት እንደዚያ ሲሆን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። ለምን መሰላችሁ? ባንነግራትም እንኳን ጥያቄያችንን ታውቃለች። ጽዮንን እመቤታችንን ምን በሏት? ክበቧት። ወተናገሩ በውስተ ማይፈደያ፣ በአካል ክፍሏ አውሩ ማለት ምን ማለት ነው? እናቴን ስትለምኗት ስለሱ ብሎ ባነባይንሽ ብለሽ ማሪን ብላችሁ ለምኗት። እሱን በተሸከመ ማይጸንሽ ብለሽ ከልጅሽ አማልጅን ብላችሁ ለምኗት። እሱን ባዩ አይኖችሽ ብለሽ ይቅርታ አሰጭን ብላችሁ ለምኗት። እሱን በዳሰሰ እጅሽ ብለሽ ይቅርታ ከልጅሽ ጋር አስታርቂን ይቅርታ አሰጭን ብላችሁ ለምኗት። እናቴን ምን በሏት አለ? ውሰዷት አለ መድኃኔዓለም። ልብ ብላችሁ ስሙ። በቤተ መቅደስ ለጸና ሰው እናቱ ትሰጣለች። ድንግል ማርያምን እንዳታገኝ የከለከለ ማን ነው? ማንም አልከለከለም። በፈለክበት ቦታ እቤት ሆነ የምታገኛት የእግዚአብሔር መንግስት እኮ እመቤታችን እኮ ናት። 12 ሐዋርያት አሁን ጾማቸውን ምን ጾምላቸው የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው። እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጆች፣ ይሁዳ ነው የከተማ ልጅ። ትቢቱም አልተቻለ መጨረሻ። ኮልታፎች፣ ንግግራቸው አንደበታቸው ርቱዕ ያልሆነ ፈሪዎች፣ ተጠራጣሪዎች፣ በእነሱ ድክመት እግዚአብሔር ሥራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። ባለቅኔ ነው በቃ ከስግ እንዴ ኤልያስን የመገበው ቁራ ነው። የእግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧት ስጋ እያመጣ ያበላው ቁራ ነው። እንደው ካልጠፋ ወፍ ማለት ነው። ስጋ መስጠት የማይፈልግ ወፍ ማን ነው? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ ከተንገበገቡ ሰዎች እንዲሁም ከማይወጣ ቁራ እኮ የገዛ ልጆቹን ያሳደገ። የቁራ ልጆች የሚያበላቸው አጥተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ ቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም።